በኢኮኖሚ ማሻሻያ ለተገኙ ስኬቶች ዘላቂነት የውጭ ንግድን ማሳደግ ተኪ ምርቶችንና ምርታማነትን መጨመር የመንግስት ዋና ትኩረት ሆነው ይቀጥላሉ አለ መንግስት። የመንግስት ኮሚኒኬሽን አገልግሎት ከኢኮኖሚ ስብራት ወደ ኢኮኖሚያዊ ማንሰራራት በሚል ባወጣው መግለጫ የተደረገው የኢኮኖሚ ማሻሻያ ሀገርን ከውድቀት ታድጓታል ብሏል። በተጨማሪም የውጭ ምንዛሪ ክምችትን በማሳደግና የኢትዮጵያን የኢኮኖሚ ጥንካሬ በማጎልበት ከዓለም የንግድ ማህበረሰብ ጋር ያላትን ግንኙነት ወደ ላቀ ምዕራፍ እንዲሸጋገር ማድረግ መቻሉን ገልጿል። የአዲስ አበባ ከተማ አስተዳደር ግንባታቸው የተጠናቀቁ 32 አዳዲስ የፖሊስና የእሳትና አደጋ ስጋት መከላከያ ተቋማትን አስመረቀ። የከተማዋ ከንቲባ አዳነች አቤቤ በምረቃ ስነ ስርዓቱ ላይ እንዳሉት በመዲናዋ ሁሉም ክፍለ ከተሞች የተገነቡት የፖሊስ መምሪያዎች፣ ጣቢያዎች፣ ካምፖች፣ የእሳትና ድንገተኛ አደጋ መከላከያ ተቋማት ለአገልግሎት ዝግጁ ሆነዋል። ይህ ተግባር በከተማዋ ፖሊሳዊና ድንገተኛ አደጋን የመከላከል አገልግሎቶችን ወደ ህዝቡ ደጃፍ ይበልጥ ማቅረብ እንደሚያስችልም አስገንዝበዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ባለፉት ዓመታት በክልሉ እየተከናወኑ የሚገኙ የተፈጥሮ ሀብት ጥበቃ ስራዎች ተጨባጭ ለውጥ እያመጡ ነው አሉ። ርዕሰ መስተዳድሩ የዘንድሮን ክልላዊ የተቀናጀ ተፋሰስ ልማት በአርጎባ ብሔረሰብ ልዩ ወረዳ ተገኝተው በደለመኔ ተፋሰስ በይፋ ባስጀመሩበት ወቅት እንዳሉት በክልሉ በዛሬው ዕለት በተጀመረው የተቀናጀ ተፋሰስ ልማት ከ450 ሺህ በላይ ሄክታር መሬት ይለማል። እቅዱን ለማሳካትም ማህበረሰቡ በንቃት እንዲሳተፍ ጥሪ አቅርበዋል።